እኚህን አባ ብፁዕ አቡነ ናትናኤል ታስረዋል እንደምታዩት by the way ብልጽግና ማሴጅ ለፋን ነው መረጃ የሚያቀብለው ያያዘ ልደታ እንደሆነ ለእናንተ መንገር አይተበቅብኝም እኔ ለብቻዬ ሙሉ ኦርቶዶክስ ብሪንግ ገጥም ያለው አንድ ልጅ ቤታዩ የምትባልሽ ስለተናገረች እኚህን የሚያክሉ ፓትሪያርክ ማቴዎስ ቆለጦ ይያልኩ ነው አቡነ ማቲያስ ቆለጦ ይያልኩ በየሰዓቱና በየጊዜው እየመጣችሁ እንደዚህ አይነት አጀንዳ እየወረወራችሁብን ትሄዳላችሁ አቡነ ማቲያስ ቆለጦ ይያል ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን በያላችሁበት ሰላም ክርስቶስ ይብዛላችሁ የተወደዳችሁ ውድ ቤተሰቦቻችን እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ እንግዲህ በዛሬ ቪዲዮ የምንመለከተው ብፁዕ አባታችን አቡነ ናትናኤል እንግዲህ ምን እንዳጠፋው እንጃ ሰሞኑን አቡነ ናትናኤል ላይ የተሰራጨ ያለ መረጃ አለ ሙሉውን ከአርያ ወንድማችን የማስደምጣችሁ ይሆናል እንግዲህ ምን ታስበው እንደሆነ እንጃ ሌላ አጀንዳ እንደዚህ ያለ አጀንዳ እየሰጡን ይገኛሉና ብፁዕ አባታችን ሊታሰሩ ነው የሚል መረጃ እየወጣ ይገኛል ከወንድማችን አርያም ካሻ የማስደምጣችሁ ነው በተጨማሪ ደግሞ ብፁዕ ቅዱስ አባታችን አቡነ ማቲያስ ላይ ዮኒ ጓዩ አፉን እየከፈተ ይገኛል አይን ግለሰብ ተልኮ ነው የሚመስለኝ እንግዲህ ሰሞኑን ለአርሲ ኦርቶዶክሳውያን ወንድሞቻችን ድምጽ እንዳንነው እንደሞ ብፁዓን አባቶቻችን በእነዚህ ያለ መልኩ እየተዘረጠጡኛ ኦርቶዶክሳውያን ዝም እንደማነጽ የሚያቁ በዚህ በክፍታፍ አጀንዳ እየሰጡን ይመስለኛል ይህ ክፍታፍ አፉን እየከፈተ ይገኛል ለማንኛውም መረጃው ይቀመጥለት ዘንድ ሴቭ አድርገን ቀጣይ እጅግ ዋጋ ሊከፍልበት የሚችልበት ንግግር ስለሆነ መረጃውን ሴቭ ማድረግ መያዝ ስለሚያስፈልግ ይህን ቪዲዮ ይላችሁ መልጫለሁ እንግዲህ አንድ ግለሰብ ስለተናገረቸው ነው ኦርቶዶክሳውያን ላይ የተነሳው እኔ አንድ ኦርቶዶክሳዊ ግለሰብ ተልኮ እንዳለው ተከፍሎት እየሰራ መሆኑን ነው የሚያረጋግጠው ይሄንም ያልኩበት ዋንኛ ምክንያት ያያዘልታን የተናገረበት ንግግር ሰምታችሁ ታልከዋላ በትንሹ ሙሉ ማስደምጣችሁ ይሆናል እሱ በደንብ ተከፍሎትና ተልኮ እንደሆነ የሚያሳይ ንግግር ነው ብዬ አስባለሁ 100% ለማንኛውም መረጃውን መያዝ አለበት ብዬ ስለማስብ የዚህን የግለሰብ ስርሚው ምን አሳብ እንሰጥበታለን ማስደምጣችሁ ይሆናል በተጨማሪ በሐዋሳ ምንድነው የተፈጠረው መላው ኦርቶዶክሳዊ ተዋህዶ ቲክቶከሮች እንደም አርቲስቶች ሄደው እንግዲህ አስደምመውናል እያነቡ ያለቀሱ ዝማሬ ሲዘምሩ ያየንበት አለ እውነት አንዳንድ ኦርቶዶክስ ማለት ምንኛ መታደል ነው የሚያስበላን እንደዚህ ያሉ ፕሮግራሞች ደግሞ ስናይ ሁላችንም እጅግ ደስ እንላለን እንግዲህ ሁሉንም በታቻለ መጠን እኩል ለማስኬድ እንሞክራለን ቪዲዮውን ላይክ ያረጋችሁ ጀምሩት ከዚህ ቪዲዮ እንጀምር ኦርቶዶክሳውያን ቻናል ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ ማንኛውም ኦርቶዶክሳዊ ሁላችሁም ኦርቶዶክስ ሆናችሁ ቪዲዮውን ላይክ አድርጉት ጉልበት ስጡት ወደ መጀመሪያው ቪዲዮ ተከታተሉ ችግራችን ምን እንደሆነ ታውቃላችሁ የእርባታ ዶሮ ጥራጥሬ ሲጣለላቸው ግር እንደሚሉት አንዳንድ ጉዳዮች ላይ የማይመለከቱ ነገሮች ላይ ግር ይያለን ነው ችግር ያመጣል ወገባችን እስኪጎብጥ ድረስ አጀንዳ የተቀበልን ነው ለችግሮቻችን መፍትሄ ማምጣት ያልቻለ ይሄን ታምናላችሁ ግን እስቲ ዛሬ በዚህ ሰዓት የቁስቋምን በዓል እመቤታችን ከስደት መመለሷን በዓል ያከበርን በዚህ ሰዓት በራሳቸው ዜጋ የተሰደዱ ያዘኑ የደሙ ያለቀሱ የተጨፈጨፉ ኦርቶዶክሳውያንን እናስብ እስቲ እቺን ብቻ በማድረግ እመቤታችን ሆይ ወላዲተ አምላክ ሆይ የቁስቋሟ እመቤት የግሸኗ ማርያም ሆይ የአርሲ ኦርቶዶክሳውያንን ከስደታቸው መልሻቸው ከሐዘናቸው አጽናኛቸው አረጋጋቸው ሐዘናቸውን በደስታ ለቅሷቸውን በሳቅ ቀይሪላቸው ብላችሁ ዛሬ ኦርቶዶክሳውያን እነሱን እናስብ በተሳለምንበት ታቦት ፊት በቆምንበት ሁሉ ደብር በሄድንበት ጉባኤ ሁሉ ዛሬ ይሄንን በዓል ስናከብር እኚህን ኦርቶዶክሳውያን እናስባቸው እስቲ ድንግሎይ እባክሽን ብለን እናስባቸው ከልጅሽ ከወዳጅሽ ከአምላክሽ ከመድኃኔ ዓለም እባክሽን ለምኝላቸው ብለን እንጸልይ እቺን የወንድማችሁን መልእክት ኦርቶዶክሳውያን እባካችሁን ሼር ኮፒ ሊንክ ሪፖስት በማድረግ ሳትደክሙ ለብዙዎች በማድረስ ዛሬ ኦርቶዶክሳውያን እነሱን እናስብ አመሰግናለሁ
አሜን ወንድማችን ቃሉት ያሰማልን እንደሰማችሁት ነው እንግዲህ ኦርቶዶክሳውያን የሰማነው እንግዲህ ለመተግበር እግዚአብሔር ይርዳን ነው የሚባለው እንግዲህ ዛሬ ዕለተ ቀኑ ቁስቋም ማርያም ነው አመታዊ መታሰቢያ ክብረ በዓል ነውና የመቤታችን ለመተግበር እግዚአብሔር ይርዳን የሰማነው ነው by the way ብልጽግና መሴጅ አለ ለፋን ነው መረጃ የሚያቀብለው ያያዘ ልደታ እንደሆነ ለእናንተ መንገር አይተበቀብኝም አዲስ አበባ ሁሉ ጊዜ ወደ ጎጃም ጎንደር ነው የሚመላለሰው ዝም ብሎ የሚመጣ አይምሰላችሁ የአዲስ አበባን መረጃ እያንዳንዱ የት እንደሚዝናኑ የት ሻይ ቡና እንደሚሉ ብልጽግናዎች የደህንነት ኃላፊዎች የት እንደሚገኙ ምን እንደሚያረጉ በሙሉ መረጃ ለአማራው ክልል እየሰጠ ያለ ልጅ ነው ኦሮሞ የዋቱ ነው ወይም ደግሞ ሌሎቹ የብልጽግና ወንድምናቶች የዋቱ ነው you gotta be smart እንደዛ አይነቱን ሲመላለስ ወይዛው ይቆይላችሁ ወይ ይምጣ ይሄ በግልጽ ነው መታየት ያለበት በግልጽ መታየት አለበት ስለዚህ የብልጽግና ኃላፊዎች እንደዛ አይነቱን ሰው በጥንቃቄ ማየቱ ጥሩ ነው በኋላ ምን ነው የንቁላሏ ጊዜ በቀጣሽኝናቴ ያለው ነገር እንዳይደርስ ብልጽግና ሃይማኖት ሽፋን ነው ኦርቶዶክስን ሽፋን አርጎ ነው ፖለቲካ የሚሰራ ስለዚህ ያያዘ ልደታን በደንብ አርጋችሁ ብታዩ የብልጽግና ሰዎች ኦርቶዶክስ ሽፋን ናት እና አማራ ክልል ነው የሚመላለሰው ካያችሁት በየጊዜው መረጃ ያቀበለ ይመጣል በየጊዜው መረጃ ያቀበለ ይመጣል በየጊዜው መረጃ ያሰጠ ይመጣል ስለዚህ ያያዘ ልደታን ብትጠይቁት ጥሩ ነው ምንድነው ስራ ምንድነው አላማ ስልኩንም ቼክ አድርጉ ወይም ደግሞ ትራክ አድርጉና ምን አይነት ነገር እንዳለው በደንብ ብታዩ ጥሩ ነው ብዬ አስባለሁ ስለዚህ ሞኛቱ እኔ ሀገሬን እወዳለሁ ሀገሬን ስለምወድ ሀገር ላይ ያለ ምንም አይነት ቀውስ እንዲደርስ አልፈልግም ምንም አይነት ችግር እንዲፈጠር አልፈልግም ያያዘ ልደታ 100% መረጃ ለፋኖ የሚሰጥ ነው ኦኬ እንደሰማችሁት ነው ዮኒ ማኛ እንግዲህ ለየት ብሎ በአዲስ ምዕራፍ ተከስቷል አሁን ጠቅልል ብሎ ከመእመናን እስከ ጳጳሳት ድረስ ኦርቶዶክሳውያንን በደንብ አድርጎ እየዘረጠጠና እየተሳደበ ይገኛል ይሄንንም ያደረገ ያለበት ሁላችሁም እንደምታውቁት ኦርቶዶክሳውያን እንግዲህ ሰሞኑን የገጠመን ነገር አለ ለአርሲ ኦርቶዶክሳውያን ምእመናን ድምጽ እንዳንሆን አንደኛ አጀንዳ አስቀይር ብሎ ከፍሎ የላከው ሰው ግለሰብ እንዳለ ነው የሚያሳየው ሲቀጥል ደግሞ ወንድማችን ያያዘ ልደታ እውነት ይሄን ያደርጋል ብላችሁ የምታስቡ ኦርቶዶክሳውያን አትኖሩም ብዬ አስባለሁ ዮኒ ማኛ ሁላችሁም እንደምታውቁት በየደቂቃው ሐሳቡን የሚቀያየር እንደ ሳሙና በቃ ሳሙና ታውቃላችሁ እንደ ሳሙና የሚያምርጠለጥ ባህሪ ያለው ግለሰብ ነው እንደምታውቁት ማለት ነው ስለዚህ ግለሰብ ይህን ነገር ያደረገ ያለው በመጀመሪያ ተከፍሎት እንደሆነ ሁላችሁም ኦርቶዶክሳውያን ልታውቁ ይገባል ወንድማችን ያያዘ ልደታ እንደምታውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንቁ የተዋሕዶ የቁርጥ ቀን ልጅ ነው ብዬ ነው ማስበውና ወንድማችን ያያዘ ልደታን እንግዲህ የፋኖ ቃል አቀባይ ነው ብሎ ሊያሸማቀቀውና በቁጥጥር ስር እንዲውል የሚያደርግ ንግግር ሲነጋገር አይተናልና ወንድማችን ያያዘ ልደታ ሁላችሁም ኦርቶዶክሳውያን እንደምታውቁት የምናፍቃን ራስ ምታት እንደሆነ ነው እንጂ የምናውቀው ከዚህ በተለየ ስራ የምናውቀው ነገር የለምና ይሄንን ያደርጋ ብላችሁ የምታስቡ ኦርቶዶክሳውያን አትኖሩም ብዬ አስባለሁ እንግዲህ ክፍታፍ ይህ ብቻ አይደለም ጳጳሳቱንም የተሳደበበት ነገር አለ ማቴዎስ ቆለጦ እያልኩ ነው አቡነ ማቲያስ ቆለጦ እያልኩ ነው እኩል ነና ሰው እንዴት ግን በዚህ ልክ ይወርዳል ሰው እንዴት ግን በዚህ ልክ አጀንዳ ለመሆን ይጥራል ሰው እንዴት በዚህ ልክ የስድብን ቃል ካፉ እያወጣ ሰዎች ጋር ለመድረስና ትኩረት ለመሳብ ይሞክራል ምን አይነት አስተሳሰብ ምን አይነት ጭንቅላት ቢኖር ነው ግን እኛ አጀንዳ አናረግህም አናቀም ጭራሽ ረስተናል አሁን የሚያሳስበን ያንተ ጉዳይ አይደለም ያንተን ብልግና ያንተ የምትናገራቸው ቃላቶች በየሚዲያው ማራገብ አይደለም ብለ ብፁዕ ወቅዱስ አቡነ ማቲያስን መሳደብ መናገር ጀመርክ ምን አይነት ድፍረት ቢኖር ከምንስ ጋር ነው አንተ ከሳቸው ጋር በምን ደረጃ ነው እኩል ልትሆን የቻልከው የረገጣትን መሬት እንኳን ልትሆን አትችልም እንኳን ከሳቸው ጋር እኩል ልትሆን ማለት
ቤተክርስቲያን ያከበረቻቸውን እኚህ ለምድር የከበዱትን ታላቅ አባት እንዲህ አይነት ቃል አውጥተህ የተናገርክበት አንደበት ግን ደና ነው? ሰላም አድረሃል? ግን ዳዊት ምን ይላል መሰለ? በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገር የሽንገላ ከንፈሮች ድዳ ይሁኑ ይላል። እግዚአብሔር አምላክ ማስተዋሉን ያድል። በየሰዓቱና በየጊዜው እየመጣችሁ እንደዚህ አይነት አጀንዳ እየወረወራችሁብን ትሄዳላችሁ። አቡነ ማትያስ ቆለጦ እያልኩ ነው። እኩል ነና የብፁዓን አባቶች መሰደብ ሳይሆን የሚያሳስበን አርሲ ላይ በሃይማኖታቸው ምክንያት የሚጨቁሙትና የሚሰቃዩት የሚታረዱት የሚገደሉት ኦርቶዶክሲያን ባለማተቦች ጉዳይና ጉዳይ ብቻ ነው። እኛ ባሁን ሳለ ያሳሰበንና ያስጨነቀን የሚገኘው እነኛ የአርሲ ኦርቶዶክሲያን ባለማተቦች ከቀያቸው ተሰደው እየወጡ ጫካ ውስጥ እያደሩ በሃይማኖታቸው ምክንያት እየተረሸኑና እየተገደሉ እየተጨፈጨፉ ያሉት የአርሲ ኦርቶዶክሲያን ባለማተቦች ጉዳይ ነው። ዛሬ ላይ አይደለም የናንተ ክፍታፍነታችሁ የጀመረው። ብፁዓን አባቶችን መዘርጠጥና መሳደብ የጀመራችሁ ዛሬ ላይ አይደለም። አንደኛው ሃይማኖት የለህም፣ አንደኛው ግን እቺን ቤተክርስቲያን ረግጥ የወጣ ጊዜ ነው። አጀንዳችንን ለማስቀየር ማምላክን አትሯሯጡ፣ አትልፉ፣ አትድከሙ። ዛሬም ነገም ከነገ ወዲያም ነገሩ ፍትህ አገኘም ሰሚም አገኘም አላገኘም ድምጽ መሆናችንን አጀንዳችንን በፍጹም ቢሆን አንቀይርም። እኔ ለብቻዬ ሙሉ ኦርቶዶክስ ብሪንግ ገጥም ያለው እኔ ፓስተር ቆለጦ ነኝ። እናንተ ሽርሙጥና ዘፋኝ ሰካራም ጣዖት አምላኪ ናችሁ። ብዙ ጊዜ እዚህ ሶሻል ሚዲያ ላይ ያስተዋልኩን ነገር ቢኖር ሰዎች ትኩረት ሲነፈጋቸውና እይታ ሲያጡ ብዙ አላስፈላጊ ነገራቶችን ሊያደርጉ እንደሚችሉ ነው። ከዛም ውስጥ በእኛ በኢትዮጵያውያን በጣም ሴንሲቲቭ የሆነውን ሃይማኖታዊ ጉዳይ ይነኩና በዛ ዙሪያ ሰዎች ስሜታዊ ሆነው እንጌጅ እንዲያደርጉ በማድረግ ያጡትን ትኩረትና እይታ ያገኙበታል ማለት ነው። ስለዚህ ጋሽ በጥባጭም ያንን ቴክኒክ እየተጠቀመ ሰሞኑን የኦርቶዶክስ እምነት ተከታዮችን ስሜታዊ ለማድረግ እየሞከረ ነው። እኔ በበኩሌ እሱ ዓላማ እንዳይሳካለት የኦርቶዶክስ እምነት ተከታይ ወገኖቼ እሱ በሚናገረው ነገር ስሜታዊ ሆናችሁ መልስ ባሰጡት ደስ ይለኛል። መልስ የማሰጡት እሱ እየተናገረው ያለው ነገር ቀላል ስለሆነ ሳይሆን እየተናገረ ያለው ግለሰብ ቀላል ስለሆነ ነው። ይመቻችሁ። አንድ ልጅ ቤታዩ የምትባል ልጅ ስለተናገረች እኚህን የሚያክሉ ፓትሪያርክ ከኔ እኩል ናቸው ልትል ፈልጋል። ካንተ እኩል የማይሆኑበትን ይልክ አንድ 3 ወይ 4 ነገር ልንገርክ። ካንተ እኩል የማይሆኑበት አንተ የአጋንንት አገልጋይ ነህ፣ እሳቸው የቤተ ክርስቲያን አገልጋይ ናቸው። የኦርቶዶክስ ቤተ ክርስቲያን አገልጋይ ናቸው። አንተ ራስህንም ቤተሰብህንም የምትመራ ሰው አይደለም። እሳቸው ቤተ ክርስቲያንን ይመራሉ፣ አብያተ ክርስቲያናትን ይመራሉ እሳቸው። አንተ በእድሜ ትንሽ ነህ። እድሜህን አጋንንት ሲጋልብህ አሁንም ድረስ አጋንንት ሲጋልብህ ያለ ሰው ነህ። እሳቸው የእግዚአብሔርን ቃል ይዘው የእግዚአብሔርን ሕዝብ ለመምራት ለቤተ ክርስቲያን እድሜያቸውን የሰጡ ነው። ድንግልናቸውን ህይወታቸውን የሰጡ ናቸው። ይል አንተ የምትመራው ሕዝብ የለም፣ እሳቸው የሚመሩት ሕዝብ አላቸው። አንተ ማንም አይሰማም። እሳቸው ሀገር ድምጻቸውን ሀገር ይሰማል፣ ቤተ መንግስት ይሰማል ድምጻቸው። ማን ይሰማሃል? አንተ ሞባይላችንን እኮ ሁላችንም ዝግት ካደረግነው ልሳንህ ይዘጋል እኮ መንገድ የለም። የእሳቸው እኮ ብዙ ነገር ዝም ያስብላል። ይሄ ሪያሊቲው ነው የምነግርህ፣ ሪያሊቲው ነው የሚነግርህ። እና አንድ ቲክቶከር አንተን የምትመስል አንድ ቲክቶከር ተናገረችህና ስልካቸው ላይ ራሱ ቲክቶክ የሌሉ ትልቅ አባትን አምጥተህ ለራስህ የተሰጠውን ስም እነሱን ለማናደድ መናገር ምን ያህል ርካሽ የወረድክ ክርስትና ያልገባክ እንደሆነ ማሳያ ነው። ይሄን ነገር ልነግርህ እፈልጋለሁ ወንድም አለ። እኔ በግል ያንተ ጋር ጸብ የለብኝም። ሐሰተኞችን ስቃወም፣ በክርስቶስ ስም የሚወነብዱ ሌቦችን ስቃወም ህይወቴን እስከማጣት ድረስ ለክርስቶስ ኢየሱስና ለቤተ ክርስቲያን ራሴን ሰጥቼ ነው የማገለግለው። ይሄን አገልግሎት ከዚህ አገልግሎት ከተጨበጨበልኝ የተዛተብኝ ከተደነቅኩት ጥርስ የተነከሰብኝ ይበልጣል። በዚህ አገልግሎት ህይወቴን ዋጋዬን ተምኜ ነው። እንዳንተ የሰለጠነ አገር ላይ የሆነ አፓርትመንት ውስጥ ቁጭ ብዬ አይደለም የዘላበድኩ የምኖረው። አገር ቤት ነው ያለሁት። ለእያንዳንዱ ለምናገረው ነገር እውነቱን ልንገር፣ ውጤቱን ዋጋ መክፈሉን ልከፍል ነው ቆርጬ ነው የሚሄደው። አስፋልት ላይ በግሬ ሲሄድ ማን ምን እንደሚያደርገኝ ተማምኜ አይደለም፣ እግዚአብሔር እንደሚጠብቀኝ እግዚአብሔር እንደሚያምኝ የምንቀሳቀስ ልጅ ነኝ። እና በጣም ነው ያዘንኩብህ። እኔም በመናገር አይደለም ያዘንኩት። ከታች ሆኖ የሚያደንቁ ሃይማኖታቸውን የሸጡ
የሰው ሃይማኖት ሲሰደብ በልባቸው ጮቤ የሚረግጡ ሰዎች አይወዱክም። እውነቴን ነው የምነግርህ። ተሳድበ ስትጨርስ ስልክህን ስታጠፋው የመንፈስ ቅዱስ ደስታ በውስጥ የለም። መንፈስ ቅዱስም በአንተ ውስጥ ያለ አይመስለኝም። ምክንያቱም መንፈስ ቅዱስ በውስጣቸው ያሉ ሰዎች ስለ ኃጢአታቸው ይወቀሳሉ፣ ስለ ጥፋታቸው እግዚአብሔር ፊት ያዝናሉ፣ በንስሐ ይመለሳሉ። ትናንትና ወንጌል ይዘቅዘቅ ስትል ይቅርታ የጠየቅ አስመስለህ አሁን ግን ወንጌል ይቆየኝ የስድብ ጩቤን አንስቼ የሁሉንም ጀርባ ወጋለሁ ስትል ወንጌል ላንተ ልክ እንደ ኮፍያ፣ ልክ እንደ ፍራውል ኮፍያ ከፈለክ አውልቀህ ቁጭ የምታደረገው ከፈለክ ደግሞ የምትመልሰው አይነት የቃቃ ጨዋታ ነው ላንተ ወንጌል። ወንጌል ግን የዘላለም ህይወት ነው። ወንጌል ግን አባቶች በሮም እስር ቤት ውስጥ ህይወታቸውን ያጡበት የተዋደቁበት ቤታቸውን ራሳቸውን ትተው በምድረ በዳና በዋሻ የተቅበዘበዙበት በቀራንዮ መስቀል ላይ ህይወቱን አሳልፎ የሰጠ ስለ ክርስቶስ ሞትና ትንሣኤ የሚኖር ህይወት እንጂ ልክ እንዳንተ የአንድ ሰሞን የቲክቶክ ጊፍት መሰብሰቢያ አይደለም ወንጌል። ኦኬ ጋይስ እንግዲህ ግለሰብ እንደሰማችሁት ነው። በዚህ ልክ የሱ አድናቂዎች እንግዲህ ምን ያክል ጠባብ እንደሆነ ምን ያክል በቃ ለሆዱ ብቻ የሚያስብ ግለሰብ እንደሆነ ነው የሚያሳየን ማለት ነው። እንግዲህ ሁሉ ነገር እያደረገ ያለው ኦርቶዶክሳውያን እንዳያችሁት አንድ ግለሰብ አንድ ሴት ስለሰደበችው ቤታዩ የምትባል ግለሰብ ስለሰደበችው መላ ኦርቶዶክሳውያንን ከምእመና ጀምሮ እስከ ሊቀ ጳጳስ ድረስ በእንደዚህ አይነት መልኩ ዝርጠጣ ጀምሯል ማለት ነው። ይህ የሚያሳየን እንግዲህ የስድድብና አፍ ሲከፈት ጭንቅላት ይታያል የሚባለው ነገር ለሱ ይሆናል ብዬ አስባለሁኝ። ስለዚህ ኦርቶዶክሳውያን ለአንድ ኦርቶዶክሳዊ መረጃው እጅግ አስፈላጊ ስለሆነ ሴቭ አድርገን ማስቀመጥ አለብን። ዋጋ መክፈል ያለበት ሰዓት ሊኖር ይችላል። ያን ጊዜ እናወጣለታለን። የመረጃ ይቀመጥለት። እንግዲህ ሁሉ ነገር እያደረገ ያለው እንግዲህ ሁላችሁም ኦርቶዶክሳውያን እንደምታውቁት ሰሞኑን በአርሲ ኦርቶዶክሳውያን ላይ ድምጽ እየሆነ እንገኛለንና የምእመኑን ድምጽ ቀምቶ ወደ ራሱ ትኩረት ለመሳብ ነው እያደረገ ያለው። ይሄንንም እያደረገ ያለው ተከፍሎት አጀንዳ እንዲያስቀይር የተሰጠው ነገር አለ ብዬ ነው ማስበው ለኔ ማለት ነው። 100% አጀንዳ ሊያስቀይር መሆኑን ነው የተረዳሁትና ቢቻለን መረጃውን ሴቭ አድርገን አስቀምጠን ዋጋ የሚከፍልበትን ሰዓት እንጠብቅለታለን። ወደ ቀጣይ መረጃ ወስዳችኋለሁ። እኚህን አባት ብፁዕ አቡነ ናትናኤል ታስረዋል። እንደምታዩት ነው። በአርሲ ግድያ ብቻውን ድምጽ በመሆን ለሰማዕትነት የተዘጋጀ አባት ዛሬ በመንግስት ኃይሎች ታሰሩ አለ። አሁን እስር ልታለማምዱን የፈለጋችሁት የአባቶችን እስር ቤት፣ የጳጳሳት እስር ቤት፣ የካህናት እስር ቤት፣ የዲያቆናት እስር ቤት፣ የኦርቶዶክሳውያን እስር ቤት፣ የምዕመናን እስር ቤት ልታዘጋጁልን ነው። ለመሪ ጌቶች፣ ለካህናቶች፣ ለሊቃውንቶች አዘጋጃችሁ እስር ቤት፣ ለፓትሪያርክ ሳላዘጋጃችሁ። ይሄን አጀንዳ የከፈታችሁ ሰዎች ምን ፈልጋችሁ? እኛ አባቶቻችን የምንጠይቀው ድምጽ እንዲሆኑን ለልጆቻቸው እረኛ እንዲሆኑ እንጂ እንዲታሰሩብን አይደለም። የትኛውንም አባት እንዲታሰር ፈቃድ አንሰጥም። ፈቃድ አንሰጥም ማለት አንጠይቅም። ይታሰሩልን ያልነው አባት ኖሮን አያውቅም። እነሱ በምድር ያሰሩት በምድር የታሰረ ይሆናል። እግዚአብሔር በሰማይ የሚያሰረው ነው። አባቶቻችንን ለቀቅ አድርጉልን። ይሄን ማህበራዊ ትስስር ገጽ ላይ የለቀቀውን ግለሰብ ከቃላቱ ነው የምጀምርላችሁ። ብፁዕ አቡነ ናትናኤልን ታሰሩ ብሎ መናገር የተፈለገበትን ምክንያት ልንገራችሁ። የሃይማኖትን ተቋምን ባዶና ማቅለል ይፈልጋል። ይሄ ተደጋጋሚ ሲሰራበት የነበረና የቆየ ነው። ስለዚህ የቤተ ክርስቲያን መፈራት እንዲቀር ማድረግ የሚቻለው አባቶችን እንደሌላው ምዕመን ተራ ማድረግ ሲቻል ነው። ስለዚህ እንደዛ እንዲሆኑ አባቶችን ከክብራቸውና ካሉበት ክብረ ክህነት አውርዶ እንደ ወንጀለኛና እንደ ጥፋተኛ እስር ቤት የሚከት አጀንዳ መፍጠር መቻል። እኛ ይሄን እንቃወማለን። የመጀመሪያው ተቃዋሚ ነው። ምክንያቱም ብፁዕ አቡነ ናትናኤል የጻፈባቸው ሰው ኦርቶዶክሳዊ አይደለም። ከምታዩት በአርሲ ግድያ ብቻውን ድምጽ በመሆን ብፁዕ አቡነ ናትናኤል እርሶ እንጂ አንተ የሚባሉ አባት አይደለም። ንቀት የሚጀመረው ከጻፊው ነው። ይሄን ጽሑፍ ያዘጋጁ አካላትና ይሄን ማህበራዊ ትስስር ገጽ የተጠቀሙት አካላት ብፁዕ አቡነ ናትናኤልን እርሶ እንኳን ማለት አይችልም። ስለዚህ የመጀመሪያው ነገር ፔጁ የኦርቶዶክሳዊ አይደለም። እንኳን አይደሉም ሊቃነ ጳጳሳት አባቶቻችንን ቀርቶ በአውደ ምሕረት የምናገኛቸውን አባቶች፣ በቤተ ክርስቲያን የምናገኛቸውን አባቶች ቀርቶ በአካባቢያችን ያሉ በእድሜያቸው የገፉ ልጆች የወለዱ አባቶችን አንቱ ማለት የክርስትና ስርዓት። እስካሁን አንድም ሊቀ ጳጳስ አልታሰረም። ብፁዕ አቡነ ናትናኤል
በቦሌ መድኃኔዓለም ሄዶ የተናገሩት ንግግር ወደ ፖለቲካ ለመቀየር የፈለጉ አካላት ናቸው እና አጀንዳ የፈለጉ። ስለዚህ አባታችን እንዳልታሰሩና እንዲህም አይነት አጀንዳ ሌሎች አባቶች ላይ ሲፈጥሩ አቤት እንድትሉ ነው ኦርቶዶክሳውያን መልእክት ማስተላለፍ። ኦርቶዶክሳውያን ብቻ አይደለም፣ በእምነት መከባበር ለምታምኑ ለፕሮቴስታንቶችም ለሙስሊሞችም ሌላ እምነት ተከታዮችም ነው ይሄን መልእክት ማስተላለፍ። አባታችን አልታሰሩ አጀንዳ ሆነ ተብሎ ነው የተሰጠው። በዓለም ዙሪያ ያላችሁ ኦርቶዶክሳውያን እንግዲህ በሲዳማ ክልል በሐዋሳ ከተማ ተገኝተናል። ይህንን የመሰለ ደማቅ አቀባበል ተደርጎልናል። ለተከታታይ 2 ቀናት በሐዋሳ ከተማ የሚኖረን ታላቅ የገቢ ማሰባሰቢያ ፕሮግራም ስለሚኖር ሁላችሁም ይሄን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ለሁሉ ልታሰሙልኝ ስል መልእክቴን አስተላልፋለሁ። ሁሉም ነገር ደማቅ ይሆናል በሐዋሳ ከተማ። ጂንካ የተከሰተው በሽታ ኢቦላ ነው ወይስ አይደለም የብዙዎቻችሁ ጥያቄ ነበር። ዛሬ የጤና ሚኒስቴር በጉዳዩ መግለጫ አውጥቷል። አዲስ መረጃም አለ። እናም በዚህ መግለጫ እንደተጠቀሰው በተደረገው ምርመራ መሰረት የተገኘው ማርበርግ ቫይረስ የሚባል ነው። ደስ የሚለው ደግሞ ሌላ አዲስ የተጠቃ ሰው አልተገኘም። እና ማርበርግ ቫይረስ ምን አይነት ቫይረስ ነው? መፍራት አለብን ወይስ የለብንም ለምትሉ ሰዎች ደግሞ ማርበርግ ቫይረስ እና ኢቦላ ቫይረስ በአንድ ቫይረስ ፋሚሊ ውስጥ ነው የሚገኙት። ማለትም ፋይሎ ቫይረስ ወይም ደግሞ ፊሎ ቫይረስ ተብሎ የሚጠራው የቫይረስ ፋሚሊ ውስጥ ነው የሚገኙት።
ሁለቱም የሚያስከትሉት በሽታም ኦልሞስት ተመሳሳይ ነው ማለትም ቫይራል ሄሞራጂክ ፊቨር የሚባለው ነው የሚያስከትሉት ትላንትና እንደነገርኳችሁ ሄሞራጂክ ፊቨር ማለት የተለያዩ በሽታዎች ጥርቅም ነው የነዚህ በሽታዎች ምልክት ትኩሳት ማስመለስ ማስቀመጥ እንዲሁም ደግሞ በጣም የባሰ ደረጃ ላይ ሲደርስ የመድማት ነገር ሊኖር ይችላል በአፍንጫችን በአፋችን እንዲሁም የማይታዩ ውስጣችን ያሉ ኦርጋኖች ሊደሙ ይችላሉ ማለት ነው ለማንኛውም ማርበርግ ቫይረስም ኢቦላ ቫይረስም እነዚህ ምልክቶች ሊያሳዩ ይችላሉ ሌላ ደግሞ ሁለቱም ለሞት የሚዳርጉ የበሽታ አይነቶች ናቸው ኦልሞስት ተቀራራቢ ነው ሞርታሊቲ ሬታቸው ማለትም 25% እስከ 90% አካባቢ ነው ከተያዙ ሰዎች ውስጥ 1/4 እስከ 90% የሚሆኑ ሰዎች ሊሞቱ ይችላሉ የት ይገኛሉ የሚለው በሚመለከት ደግሞ ኢቦላ ቫይረስ ዩዥዋሊ ምዕራብ አፍሪካ አካባቢ ነው የሚገኘው ይሄኛው ደግሞ ማርበርግ ቫይረስ የሚባለው መካከለኛውና ምስራቅ አፍሪካ አካባቢ ኢትዮጵያን ጨምሮ ሊከሰት ይችላል ከሁለቱ እንደ ወረርሽኝ የመከሰት ቻንሱ ከፍ ያለው ኢቦላ ቫይረስ የሚባለው ነው ማለትም ብዙ ኬዞች ነበሩ ግን ይሄኛው ማርበርግ ቫይረስ የሚባለው እንደ ወረርሽኝ የሚከሰትበት ጊዜ ትንሽ ቢሆንም በጣም ገዳይ የሆነ ቫይረስ ነው ማለት ነው በዚህ ቫይረስ ተይዟል ተብሎ የተጠረጠረ ሌላ ሰው የለም ይሄ ደግሞ ትልቅ መልካም ዜና ነው ለሁላችንም ነገር ግን ጥንቃቄ ማድረግ አሁንም ግዴታ ነው አዳዲስ ኢንፎርሜሽኖች የሚወጡ ከሆነ እነግራችኋለሁ